መጽሐፈ ነህምያ ምዕራፍ 2 በንጉሱ በአርጤክስስ በ20ኛው ዓመት በኒሳን ወር የወይን ጠጅ በፊቱ በነበረ ጊዜ ጠጁን አንስቼ ለንጉሱ ሰጠሁት። ቀድሞ ግን በፊቱ ያለ ሐዘን እኖር ነበር። ንጉሱም ሳትታመም ፊት ለምን አዘነ? ይህ የልብ ሐዘን ነው እንጂ ሌላ ነገር አይደለም አለኝ። እጅግም ብዙ አድርጌ ፈራው። ንጉሱ 1000 ዓመት ይንገስ፣ የአባቶቼ መቃብር ያለባት ከተማ ተፈታለችና በሮቿን በእሳት ተቃጥለዋልና ፊቴ ስለምን አይዘን አልኩት። ንጉሱም ምን ትለምነኛለህ አለኝ። እኔም ወደ ሰማይ አምላክ ጸለይኩ። ንጉሱን ደስ ቢያሰኝ ባሪያህም በፊት ሞገስ ቢያገኝ እሰራው ዘንድ ወደ ይሁዳ ወደ አባቶቼ መቃብር ከተማ ስደደኝ አልኩት። ንግስቲቱም ባጠገቡ ተቀምጣ ሳለች ንጉሱ መንገድህ እስከ መቼ ድረስ ይሆናል? መቼስ ትመለሳለህ አለኝ። ንጉሱም ይሰደኝ ዘንድ ደስ አለው። እኔም ዘመኑን ቀጠርኩለት። ንጉስ ደስ ቢለው እስከ ይሁዳ ሀገር እንዲያደርሱኝ በወንዝ ማዶ ላሉት ገዦች ደብዳቤ ይሰጠኝ። በቤቱም አጠገብ ላለው ለግንብ በሮች ለከተማውም ቅጥር ለምገባበትን ቤት እንጨት እንዲሰጠኝ ለንጉሱ ዱር ጠባቂ ለአሳፍ ደብዳቤ ይሰጠኝ አልኩት። ንጉሱም በእኔ ላይ መልካም እንደሆነችው እንደ አምላኬ እጅ ሰጠኝ። በወንዙም ማዶ ወዳሉት አለቆች መጥቼ የንጉሱን ደብዳቤ ሰጠዋቸው። ንጉሱም ከእኔ ጋር የሰራዊቱን አለቆችና ፈረሰኞች ሰደደ። ሆሮናዊውም ሰንበላጥና ባሪያው አሞናዊ ጦቢያ ለእስራኤል ልጆች መልካምን ነገር የሚሻ ሰው እንደመጣ በሰሙ ጊዜ እጅግ ተበሳጩ። ወደ ኢየሩሳሌምም ደረስኩ። በዚያም 3 ቀን ያህል ተቀመጥኩ። በሌሊትም ተነሳው። ከእኔም ጋር አያሌ ሰዎች ነበሩ። እግዚአብሔርም ለኢየሩሳሌም አደርግ ዘንድ በልቤ ያኖረውን ለማንም አላስታወቅኩም። ተቀምጬበትም ከነበረው እንስሳ በቀር ከእኔ ጋር ምንም እንስሳ አልነበረም። በሸለቆውም በር ወጣው። ወደ ዘንዶ ምንጭና ወደ ጉድፍ መጣያው በር ሄድኩ። የፈረሰውንም የኢየሩሳሌምን ቅጥር በእሳት የተቃጠሉትን በሮቿን ተመለከትኩ። ወደ ምንጩም በርና ወደ ንጉሱ መዋኛ አለፍኩ። ተቀምጬበትም የነበረው እንስሳ የሚያልፍበት ስፍራ አልነበረም። በሌሊትም በፈፋው በኩል ወጥቼ ቅጥሩን ተመለከትኩ። ዘወር ብዬም በሸለቆ በር ገባው፣ እንዲሁም ተመለስኩ። ሹማምንቱ ግን ወዴት እንደሄድኩ ምን እንዳደረግኩም አላወቁም ነበር። ለአይሁድና ለካህናቱ ለታላላቆችና ለሹማምንቱም ስራ የሚሰሩ ለነበሩ ለሌሎች ገና አልተናገርኩም ነበር። እኔም እኛ ያለንበትን ጉስቁልና ኢየሩሳሌም እንደፈረሰች በእሳት እንደተቃጠሉ ታያላችሁ። አሁንም ከእንግዲህ ወዲህ መሳለቂያ እንዳንሆን ኑና የኢየሩሳሌምን ቅጥር እንስራ አልኳቸው። የአምላኬም እጅ በእኔ ላይ መልካም እንደሆነች ንጉሱም የነገረኝን ቃል ነገርኳቸው። እነርሱም እንነሳና እንስራ አሉ። እጃቸውንም ለበጎ ስራ አበረቱ። ሆሮናዊውም ሰንባላጥ፣ ባሪያውም አሞናዊው ጦቢያ፣ አረባዊውም ጌሳም በሰሙ ጊዜ በንቀት ሳቁብን። ቀላል አድርገውንም ይሄ የምታደርጉት ነገር ምንድን ነው? በእውኑ በንጉሱ ላይ ትሸፍቱ ዘንድ ትወዳላችሁን? አሉ። እኔም መልሼ የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን። እናንተ ግን በኢየሩሳሌም እድል ፈንታና መብት መታሰቢያም የላችሁም አልኳቸው።